ብዙ ጊዜ ምን አስባለሁ እንደዚህ አይነት ነገር ስመለከትና ሳይ ሜቢ ከወላጆቻቸው ጋር ያለው ግንኙነት ምን ያክል ጤናማ እንዳልሆነ ይሰማኛል እና ሜቢ ስለ አታችመንት ብናነሳም ደስ ይለኛል። ምክንያቱም የትኛውም ለፖርኖግራፊ የሚጋለጡ ሰዎች መጀመሪያ ላይ ከወላጆቻቸው ጋር ባላቸው ቅርበት ወይንም ከወላጆቻቸው የሚያጡት የሆነ ነገር ይኖራል ኦር ደግሞ እነሱ ላይ አይተው ኖርማላይዝ አድርገውት ነው ወደዚህኛው መንገድ የሚመጡት እና በምን አይነት መልኩ ነው ልጆችን መያዝ ያለብን ወይ ደግሞ ወደ እንደዚህ አይነት ነገር ልጆች እንዳይገቡ ወላጆች ምን አይነት ጥንቃቄ ነው ማድረግ ያለባቸው? በጣም ትክክል ነው አብርሽ። ፖርኖግራፊ አዲክትድ ከሆኑ በተለይ አርሊ ስቴጅ ላይ ወደ አዲክሽን ከገቡ ሰዎች ጀርባ ጤናማ ያልሆነ ፓረንቲንግ ወይንም አስተዳደግ አለ እና ያ ጤናማ ያልሆነው አስተዳደግ ደግሞ እንዳልከው አታችመንት ነው። በጣም ብዙ ወላጅ ልጁን ጥሩ ትምህርት ቤት መላክ እና ጥሩ ምግብ ማብላት በቂ እንደሆነ ነው የሚያስበው እና ያን ካደረገ በቃ በጣም ለልጁ ትልቅ ውለታ እንደዋለ እና በቃ ልጁን በጣም ትልቅ ደረጃ እንዳደረሰ ነው የሚያስበው እና በቂ እንደሆነ ነው የሚያስበው። ግን ይሄ እውነት ነው ማለት አይደለም። ልጆች ከወላጆች የሚፈልጉትና የሚያስፈልጋቸው ነገር ፋይናንሻል የሆነ ነገር ብቻ አይደለም። ጥሩ ልብስ መልበስ ጥሩ ልጅ አያደርግም። ጥሩ ምግብ መብላት ጥሩ ልጅ አያደርግም። ጥሩ ትምህርት ቤት መሄድ ጥሩ ልጅ አያደርግም። ከዛ ይልቅ ቤተሰብ ሊያሟላው የሚያስፈልገው ኒድ አለ። ይሄ ኒድ ደግሞ ምንድነው? ኢሞሽናል ኒድ ነው። ይሄ ኢሞሽናል ኒድ ወይንም ደግሞ ተፈጥሯዊ የስሜት ፍላጎታችን ተፈጥሯዊ ነው። ምን ማለት ነው? በጣም መወደድ እንፈልጋለን፣ መሰማት እንፈልጋለን፣ መታቀፍ እንፈልጋለን፣ ቫልዩ መደረግ እንፈልጋለን፣ ጊዜ እንዲሰጠን እንፈልጋለን፣ አፕሪሺየት መደረግ እንፈልጋለን። በጣም ብዙ ወላጆች ለእንደዚህ ለማድረግ ጊዜም ኢነርጂም የላቸውም። እንዲህ ማድረግ እንዳለባቸውም አያውቁም እና ልጆቻቸውን የሚያዋሩ እንጂ ልጆቻቸውን የሚሰሙ አይደሉም። በጣም ብዙ ወላጆች ልጆቻቸው መካሪዎች ናቸው። አንዳንድ ወላጅ አስተማሪ በለው ጆሮ የለው ልል የፈለግኩት አስተማሪ አይሰማም ለማለት ፈልጌ አስተማሪ አይሰማም ልል ፈልጌ ሳይሆን ልጆቻቸውን ሁሌ ሌክቸር የሚያደርጉ ናቸው እና ልጆቻቸውን አይሰሙም። ከልጆቻቸው ጋር ጊዜ የላቸውም። በዚህ ምክንያት ልጆቻቸው ጤናማ ወዳልሆነ ህይወት ሲሄዱ እንኳን ኖቲስ አያደርጉም። ረጅም ሰዓት መኝታ ቤት ሲቀመጡ ኖቲስ አያደርጉም። ምክንያቱም ከልጆች ጋር ጊዜ አለማሳለፍ ኖርማል ስለሆነ፣ ረጅም ጊዜ ከነሱ ሲርቁ፣ አምሽቶ ሲገቡ፣ ረጅም ሰዓት ስልክ ላይ ሲያጠፉ ኮንሽስ አይደሉም። አሁን እኮ በጣም ኤርሊ ስቴጅ ላይ ብዙ ልጆች ሞባይል ይጠቀማሉ። ስንቱ ወላጅ ነው ልጄ ምንድነው እየተጠቀመ ያለው ምንድነው ብራውዝ እያደረገ ያለው ብሎ የሚጠይቀው? አሁን በጣም ብዙ ቤት ውስጥ ዋይፋይ አለ። ልጆች ዳታን አክሰስ ያደርጋሉ። እኔ ደነግጣለሁ አንዳንድ ጊዜ አብረናቸው የምንሰራቸው ትምህርት ቤቶች አሉ ማለት ነው እና ልጆቻቸው ሪፈር አድርገው ይመጣሉ እና ደነግጣለሁ። እዚህ እድሜ ላይ እንደዚህ አይነት ነገር ሀፕን ሊያደርግ ማሰብ የማትችላቸው ነገሮች ሀፕን ማመን የማትችላቸው ነገሮች ሀፕን ያደርጋሉ። ከዛስ ልጆቹ ይህንን እናቴ አታውቅም፣ ይህንን አባቴ አያውቅም እና በጣም ኢኖሰንት የሆኑ ልጆች እንዳሏቸው ነው ወላጆች የሚያስቡት። ይሄ ለምንድን ነው? አታችመንት ስለሌላቸው ነው። መቀራረብ የላቸውም። ልጆቻቸውን አያስተውሉም። ልጆቻቸውን አያዩም። ከልጆቻቸው ጋር ጊዜ አያሳልፉም። ሌላው የሚገርም ነገር ልጆቻቸው የሚያልፉበትን ነገር እንኳን አያውቁም። ምን አይነት ነገር ውስጥ እያለፉ እንደሆነ በማንኛውም ጉዳይ ላይ የማውራት ድፍረቱም እንደገና ደግሞ አቅሙም የላቸውም። በጣም ብዙ ወላጆች ትምህርት ቤት ምን እያጋጠመ ነው? ትምህርት ቤት ምን ይወራል? ትምህርት ቤት ምን አይነት ጤናማ ያልሆኑ ነገሮች ታያለ? እኔ የማውቃቸው ልጆች አሉ ጓደኞቻቸው ለፖርኖግራፊ ኤክስፖዝድ ስለሆኑ እና እነሱ ስላልሆኑ በጣም ያነሱ እንደሆኑ ተሰምቷቸው ወደዚህ ሱስ ውስጥ የገቡ አንተ እሱን ትላለ ወደ ሴክሹዋል ነገር ውስጥ ኤክስፖዝድ የሆኑ በጓደኞቻቸው አቻ ግፊት ምክንያት። ይሄ ሁሉ ሲሆን ወላጆች አያውቁም። ልጆቻቸው እንደዚህ አይነት በጣም ከባድ የሆነ ምስቅልቅል ውስጥ እየገቡ ወላጆች አያውቁም። እነሱ የሚያውቁት ውድ ብር እያወጡ በጣም ጥሩ ትምህርት ቤት ልጆቻቸውን እየላኩ እንደሆነና በጣም ጥሩ ወላጅ እንደሆኑ ነው የሚያውቁት። ልጄ ጨዋ ነው ይላሉ። ልጄ ጨዋ ነው ይለዋል። ልጄ ምንም አያውቅም ይለዋል። አይናገርም እኮ ከመኝታ ቤት አይወጣም ይለዋል። በቃ እሱ እኮ ከሰው ጋር አያወራም። ግን ለምንድን ነው ከሰው ጋር የማያወራ? ለምንድን ነው ልጆች ጤናማ ናቸው?
ምንድነው ጨዋነት የሚለው ጥሩ ጥያቄ ነው። ለምን መሰለ አብዛኛው ጨዋ የሚባልና አንገደፊ የሚባሉ ሰዎች ማይ ጋድ በጣም በቃ ዲፕ ዳውን ቀርበህ ስታያቸውና ያሉበትን ሁኔታ ስትረዳ በጣም በከፍተኛ ሁኔታ ኢሞሽናል ዳሜጅ ከዛ ባለፈ ከወላጆቻቸው ጋር ያላቸው ቅርበት በጣም በሚገርም ሁኔታ የወደቀና የተጎሳቆለ ነው። ራሳቸውን የሚጠሉበት መንገድ ብዙ ነገሩ እንትና እኮ ጨዋ ነው ተብሎ ግን አሮን ነው። እኔ አሁን ጨዋ ልጅ እንዲኖረኝ አልፈልግም። እና ጨዋነት መገለጫውስ ምንድን ነው እኮ እሱን ያልኩ። ጨዋነት ምንድን ነው? የጨዋነት ዴፊኒሽናችን ምንድን ነው? ለምሳሌ አሁን በእኛ ኮንቴክስት ከሰው ጋር አለመነጋገር ጨዋነት ነው። አንዳንዴ ፓቶሎጂካል የሆኑ የስነ ልቦና ህመም የሆኑ ነገሮችን ነው ጨዋነት የምንላቸው። ከሰው ጋር ማውራት አለመቻል፣ ሶሻል ፎቢያ፣ ከሰው ጋር አብሮ መቀመጥ አለመቻል፣ ሎ ሰልፍ ስቲም፣ ራስን አለመግለጽ፣ ስሜትን አለመግለጽ፣ ፍላጎትን አለመግለጽ፣ እነዚህ ሁሉ ነው ጨዋነት የምንላቸው። ስለዚህ ጨዋነት ምንድን ነው የሚለው በጣም ጥሩ ጥያቄ ነው። በጣም ስሜትን መግለጽ፣ የተሰማህን መናገር፣ አውትጎይንግ መሆን፣ ሶሺየብል መሆን ደግሞ በጣም እንደ ብልግና፣ ኒድህን ኮሚኒኬት ማድረግ እንደ ብልግና፣ የምትፈልገውን የማትፈልገውን መናገር እንደ ረባሽነት የሚታይበት ካልቸር ነው። ግን ሪዲፋይን ማድረግ አለብን ብዬ አስባለሁ። ጨዋነት ምንድን ነው? አይ ቲንክ ልጆች አስፈላጊውን የሆነ ፍቅር፣ አስፈላጊውን የሆነ አቴንሽን እየተሰጣቸው ካደጉ ጨዋ ይሆናሉ ብዬ ነው ማምነው። ምን ማለት ነው መሰለ? ለምሳሌ አካላዊ እድገታችንን ስትመለከተው የተመጣጠነ ምግብ መብላት አለብን። የተመጣጠነ ምግብ ካልበላን የሆነ ችግር ይኖራል። እንደውም መቀንጨር የሚባል ህመም ይከሰታል ይባላል። እኔ እንደውም ምናምን አለው የስነ ልቦና መቀንጨር አለ። ምን ማለት ነው? የተመጣጠነ ፍቅር እያገኘ ካላደግ፣ የተመጣጠነ አቴንሽን፣ የተመጣጠነ ሪስፔክት፣ የተመጣጠነ መሰማት፣ የተመጣጠነ መደመጥ፣ እነዚህ ነገሮች ሁሉ እያገኘ ካላደግ ኦፍኮርስ ፐርሰናሊቲ ላይ የሆነ ጋፕ ይኖራል። ስለዚህ ከኛ የሚጠበቀው እንደ ወላጅ ይህንን አስፈላጊውን አቴንሽን፣ አስፈላጊውን ጊዜ መስጠት ያስፈልጋል። አንዳንድ ጊዜ ልጆች ቢሳሳቱ እንኳን ተሳሳትኩ ብለው ለወላጆቻቸው አይናገሩም። ለምንድን ነው ስትል ወላጆቻቸው አቬለብል አይደሉም። በነገር ላይ ልጆች ከወላጆቻቸው በላይ ጓደኞቻቸውን ማመን ከጀመሩ ወላጆች ልጆቻቸውን እያጧቸው ነው። ልጆች ከወላጆቻቸው በላይ የሚያምኑት ሶርስ ኦፍ ኢንፎርሜሽን ዋትስ ራይት ዋትስ ሮንግ የሚለውን የሚማሩት ከጓደኞቻቸው ከሆነ ወላጆች ልጆቻቸውን እያጧቸው ነው። በጣም ብዙ ወላጆች ደግሞ ከልጆቻቸው ጋር አታችመንት ስለሌላቸው አስፈላጊውን የሆነ ኢንፎርሜሽን እንኳን አይሰጧቸውም። ስለ ሴክሹዋሊቲ ስትመለከት፣ ስለ ሴክሹዋል ቻሌንጆች ብትመለከት፣ ስለ ተፈጥሯዊ ለውጦች፣ ስለ ተፈጥሯዊ ኒዶች ወላጆች ከልጆቻቸው ጋር ቁጭ ብለው አያወሩም፣ አይመካከሩም። ልጆች ራሱ ወላጆቻቸው አቬለብል ስላልሆኑ ወላጆቻቸው መጥተው የማናገር ድፍረትም አቅምም የላቸው። ስለዚህ አቬለብል አይደሉም ወላጆች ልልፈልጌ ነው። ወይ በራሳቸው ጉዳይ የተጠመዱ ናቸው፣ ወይ በስልካቸው የተጠመዱ ናቸው። እና ይሄ ኢሞሽናል አታችመንት የምትለው ነገር የላቸውም። እኔ በጣም በተለያየ ጉዳይ ልጆች ወደ ቢሮ ሲመጡ ከልጆቹ ቀጥዬ የማገኘው ወላጆቻቸውን ነው። እና ወላጆቻቸውን እጠይቃቸዋለሁ፣ ምን ያክል ጊዜ አብራችሁ ታሳልፋላችሁ? ማኪያቶ ጠጥተህ ታውቃለህ ወይ ከልጅ ጋር? ማኪያቶ ጠጥተሽ ታውቂያለሽ ወይ ከልጅሽ ጋር? አንዳንድ ወላጆች ከጓደኞቻቸው ጋር እንደሚያሳልፉት ጊዜ ከልጆቻቸው ጋር አያሳልፉም። ከዛ ልጅ ተበላሸ ብለው ኮምፕሌን ያደርጋሉ። አንዳንድ ወላጆች ለስልካቸው ያላቸውን ጊዜ ያክል እንኳን ለልጆቻቸው የላቸው። ከዛ የልጄ ባህሪው ተለወጠ ብለው ሲያዝኑ ትመለከታቸዋለህ። እና አታችመንት ያልከው ነገር በጣም ኢምፖርታንት ነው። አታችመንት፣ ጤናማ ግንኙነት፣ ጤናማ ጊዜ መስጠት፣ ጤናማ ሪሌሽንሺፕ። እንደዛ ሲኖር ልጆች አጉል የሆነ ነገር ውስጥ እንዳይገቡ ትጠብቃቸዋለህ። ምክንያቱም ትክክለኛውን ነገር የምትነግራቸው አንተ ነህ። አንዳንድ ጊዜ ነገሩን ከማከም መጠበቅ በጣም የተሻለ ነው። ስለዚህ አሁን ፖርኖግራፊ የሚባል ነገር እንዳለ፣ ጤናማ ያልሆነ ነገር እንዳለ፣ ጤናማ ያልሆነ ሴክሹዋል አንደርስታንዲንግ ራሱ እንዳለ
አንተን ልትነግራቸው ልታስተምራቸው ልትጠብቃቸው የሚገባውና የዛ ሁሉ መሰረቱ ግን አታችመንት ነው።